ዲጂታል ነጋሪት በፌደራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 ትብብር እየተዘጋጀ ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብ ፕሮግራም ዲጂታል ነጋሪት ሕጉ ምን ይላል በማለት ይጠይቃል፣ ግዴታዎቻችንን ያብራራል፣ እንዲሁም ሕግ ፍትህን በማረጋገጥ አለመግባባቶችን በመፍታትና የህብረተሰቡን ደህንነት በመጠበቅ ረገድ የሚኖረውን እንድምታ ይመረምራል። ዲጂታል ነጋሪት ወቅታዊ የሕግ ጉዳዮች ላይ ጥልቅ ውይይቶችን፣ ታሪካዊ ፍርድ ቤት ውሳኔዎችን፣ አዳዲስ የሕግ ለውጦችን፣ የተለያዩ ሕጎች በሕይወታችን በቤተሰቦቻችንና በንግድ ሥራዎቻችን ላይ እንዴት ተጽዕኖ እንደሚያደርጉ በማንሳት ተግባራዊ መመሪያዎችን ያቀርባል። ዲጂታል ነጋሪት። ሰላም አድማጮቻችን እንደምን ሰንብታችኋል? ዲጂታል ነጋሪት የራዲዮ ፕሮግራም ተጀምሯል። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በአራዳ ኤፍኤም 95.1 ኮቨናንት ሀብ የጥብቅና ድርጅት ጋር በመተባበር ወደ አድማጮች የሚደርስ ሕግና ሕግ ነክ የሚተላለፍበት ፕሮግራም ነው። ዛሬም እንግዲህ በተለመደው ሰዓታችን ተገኝተናል። ዛሬ አብረናችሁ የምንቆየው ያው ከኮቨናንት ሀብ የጥብቅና ድርጅት እኔ ፍቃዱ አንዳርጌ ነኝ፣ እንዲሁም ቴክኒሻናችን ናትናኤል አብሮና አለ። ቀደም ሲል እንግዲህ አድማጮቻችን በነበረን ቆይታ ለሁለት ክፍል የኮንስትራክሽን ውሎችና ሕግን የሚመለከት ሰፊና ዝርዝር ትንተና ያለበት መረጃዎችንና እውቀቶች ሲተላለፉ ቆይተዋል። እንግዲህ ዛሬም በክፍል 3 አብሮን የሚቆዩት እንግዳችን አቶ ዘውዱ ተፈራ ወርቄ ናቸው። እንግዲህ አቶ ዘውዱ ተፈራ ወርቄ ላለፉት 40 ዓመታት በኮንስትራክሽን ዘርፍ በማማከር ሕግ አማካሪነትም ቆይተዋል። በመምህርነትም አሳልፈዋል። ከዛ በተጨማሪ ደግሞ በኮንስትራክሽን ዘርፍ የሚከሰቱ አለመግባባቶች ዋና መነሻቸውን በማጥናት የራሳቸው የሆነ የኮንስትራክሽን ፎርሙላ ይዘው ቀርበዋል። እንግዲህ ቀደም ሲል በነበረን ፕሮግራምም ስለ ጠቅላላ ስለ ኮንስትራክሽን ሕግ፣ ስለ ኮንስትራክሽን ውል እንዲሁም ደግሞ ስለ ዚህ ፎርሙላቸው ሲገልጹልን ነበር። በዋናነት እንግዲህ አቶ ዘውዱ እንኳን ድጋሚ ተገናኘን። እንኳን ደህና ቆያችሁ። በባለፈው ሳምንት ያው እንግዲህ እረፍት ነበርን። ያው ድጋሚ የእርስዎን ፕሮግራም ነበር ያስተላለፍ ነው የነበረው። ያው አጋጣሚ በስራም እናገኛለን ሰዎችንና ስለ ፕሮግራሙ እየነገሩን ነበረ። በዋናነት ይሄ የኮንስትራክሽን ዘርፉ ሀገራችን ላይ በጣም በብዛት ከቢሊየን በገንዘብ የሚንቀሳቀስበት ብዙ አካላቶች የሚሳተፉበት እንዲሁም ደግሞ በጣም ብዙ ችግሮች ያሉበት ነውና እርስዎ ደግሞ በዚህ ወቅት በዚህ ዘርፍ ላለፉት 40 ዓመታት በማማከር በማስተማር ላይ ቆይተዋልና ትምህርታዊ የሆነ ነገር ያገኙ እንደሆነ አድማጮቻችን እየገለጹልን ነው። ይሄ ፕሮግራም ደግሞ ለሕግ ባለሙያዎች ብቻ ሳይሆን በዋናነት የኮንስትራክሽን ዘርፉ ላይ የተሰማሩ ባለሀብቶች፣ አማካሪ ድርጅቶች እንዲሁም ደግሞ በኮንስትራክሽን ዘርፍ ውስጥ የሚሳተፉ ፋይናንስ ተቋሞች እንዲሁም ደግሞ ለመንግስትም ትልቅ ግብዓት የሚሆን ፕሮግራም እንደሆነ ነው የምናምነው እኛ። ዛሬም እንግዲህ በተመሳሳይ ክፍል 3ን ባለፈው ካቆምንበት እንቀጥላለን። እንግዲህ ባለፈው ያቆምነው በዋናነት የእርስዎ ራስዎት እንትን ያሉት ፎርሙላ አለ። ያም ፎርሙላዎትን በተመለከተ ምንድን ነው መነሻ ሀሳቡ ብለን እየተወያየን ነበር። በጣም 7 ስርዓቶችን ሂደቶችን የሚያልፍ በኮንስትራክሽን አጠቃላይ አንድ በኮንስትራክሽን ከመጀመሪያው ከጨረታ ጀምሮ እስከ ማጠናቀቂያውና እስከ አፈጻጸሙ ድረስ ያለውን በተመለከተ የሚገልጽ 7 ሂደቶችን የያዘ ፎርሙላ ነውና የመጀመሪያው ስለ ፕሮጀክት ወይም ስለ አፈጻጸምና ክንውን ስለሚደረግበት ስርዓት ስለ ዴሊቨሪ ሲስተሙ ነበር እየወራን የነበረውና ባለፈውም 3 ከዴሊቨሪ ሲስተም ጋር በተገናኘ 3 ነገሮችን ጠቅሰውልን በዋናነት ደግሞ አሁን ፕሮጀክት ከሚፈጸምበት የአጋርነት ለምሳሌ አሁን በእኛም ሀገር ላይ የመንግስትና ፕራይቬት ተቋሞች በአጋርነት የሚሰሩበትም አዋጅም ጸድቋልና ስለዚህ በአጋርነት በሚፈጸምበት መንገድ ላይ ነው የቆምነው ባለፈው ሲገልጹልን የነበረው ማለት ነው። ስለዚህ ከዚህ እንቀጥላለን። አድማጮች ሀሳብ አስተያየት ካላችሁ በአጭር መልእክት ቁጥር 8545 እንዲሁም ደግሞ
በስልክ ቁጥር 0115585431 እና የመጨረሻውን 32 አድርጋችሁ አስተያየት ካላችሁ አስተላልፉልን። ወይም ጥያቄ ካላችሁ ወይም ደግሞ እንዲመለስላችሁ የምትፈልጉትም ጥያቄ በተለይ ከኮንስትራክሽን ዘርፉም ጋር ካለ ልትጠይቁ ትችላላችሁ። አቶ ዘውዱ ውይይታችን እንቀጥላለን። አንድ ነገር የምናስተላልፈው ግን ይሄ ውይይት ምናልባት አራዳ ኤፍኤም 95.1 የፌስቡክም ገጽ አለው፣ በሱም በቀጥታም ይተላለፋል። እሱንም መረጃ ለመስጠት ነው። ስለዚህ አቶ ዘውዱ ወደ ውይይታችን እንቀጥላለን። አመሰግናለሁ። ባለፈው ሳምንት በወዲያኛው ማለት ነው ወደ ፎርሙላው ስንገባ 7 ፎርሙላ ሲስተሞች እንዳሉትና የመጀመሪያው ዴሊቨሪ ሲስተም መሆኑን አይተን በዚህ ዴሊቨሪ ሲስተም ውስጥ 3 ሰብ ሲስተሞች እንዳሉ ገልጸን ሁለቱን በተለይ ሰልፍ ፐርፎርማንስ ፎርስ አካውንት የሚባለው ኢንጂነሮች በሚያውቁት ቋንቋ እሱን አይተናል። ነን ሰልፍ ፐርፎርማንስ የሚባለውን ይሄ ዲቪ የሚባለውን ያለበትን ለማየት ሞክረናል። ሶስተኛው ከሁለቱ በጣም የሚለይ በጣም የተለየም ነው። እንግዲህ ኢትዮጵያ ውስጥ እንዴት ኢንትሮዲዩስ እንደሚደረግ ያው የተለያዩ እርምጃዎች የሚፈልግ ይመስለኛል። ጆይንት ፐርፎርማንስ ይባላል። ይሄ ሰልፍ ፐርፎርማንስ የሚባለው ያው ኮንትራክት ስለሌለው ነን ኮንትራክቹዋል ፓዝ የሚከተል ነው የሚሆነው፣ ህጉ እንዳለ ሆኖ። ሌላው ሁለተኛው ያየነው አውትሶርሲንግ ወይንም ነን ሰልፍ ፐርፎርማንስ የሚባለው ኮንትራክቹዋል ፓዝ ነው። ቢኮዝ ኢምፕሎየር ኮንትራክተር የሚባሉት የኮንትራክት ሪሌሽንሽፕ ወይም ትስስር ፈጥረው በሚገዛው ህግ የሚመራ ስለሆነ ኮንትራክቹዋል ፓዝ ይባላል። ጆይንት ፐርፎርማንስ ይለያል። የሚለይበት ምክንያት እንግዲህ ኮንትራክት ስንገባ ግራና ቀኝ የሚባሉ ኮንትራክቲንግ ፓርቲስ የሚባሉ ሰዎች አሉ። እንግዲህ የመጀመሪያው እዚህ ጋር ማይኖረው ኮንትራክቲንግ ፓርቲስ ሳይሆኑ ፓርትነርስ ነው የሚባሉት። አጋርነት ማለት ነው። ሁሉም ወገን አሁን ኢምፕሎየር በአንድ ሳይድ ኮንትራክተር በአንድ ሳይድ ሆኖ ነው አሁን በሌላው እስካሁን ባየነው በኮንትራክቹዋል ፓዝ ስንመለከት። እዚህኛው ላይ ግን አንደኛ ኤርሊ ኢንጌጅመንት ኦፍ ኦል ስቴክሆልደርስ ይፈልጋል። ክሊየንት፣ ኮንሰልታንት፣ ኮንትራክተር፣ ሰብ ኮንትራክተር፣ ሰፕላየርስ እና ሌሎች ፕሮጀክቱን ለመፈጸም ኳሊፋይድ እና ኤሊጂብል የሆኑ አካላት በአንድ ዘንግ ቆመው የሚካሄድ የፕሮጀክት አካሄድ ነው። እንግዲህ ይሄ ምን ይዞ ይመጣል? አንድን ፕሮጀክት እንደ ጋራ ልጅ ወይንም ኮመን ቤቢ ብሎ የመውሰድ ያህልና ያንን ፕሮጀክት ለመፈጸም የሚያስችለውን ትብብር የሚያደርጉበት ፕሮሰስ ነው ብሎ መውሰድ ይቻላል። ስለዚህ ይሄ ሪሌሽናል ኮንትራክቲንግ ነው የሚባለው። ኮንትራት ይኖራቸዋል፣ ግን እንደ ሌሎቹ አይነት ከዚህ በፊት እንደምናውቃቸው ኮንትራቶች ሳይድ እና ዩኒላተራል ወይንም ሪስፔክቲቭ ኢንትረስት ይዞ የሚመጣበት ሳይሆን ኢንትረስቱም የጋራ ነው፣ ሪስኩም የጋራ ነው፣ ቤኔፊቱም የጋራ ነው፣ ውድቀቱም የጋራ ነው፣ ሰክሰሱም የጋራ ነው ብለው የሚነሱበት አካሄድ ነው። ስለዚህ ይሄ ኮንትራት ውስጥ የምናውቃቸው ኮንሰፕቶች ለምሳሌ ቀደም ብለን ካየናቸው ውስጥ ኢምፕሎየር ሲኖር ቫሊዩ ፎር መኒ ብሎ ነው ኤክስፔክት አድርጎ የሚገባው። ኮንትራክተር ፕሮፊት ማግኘት አለብኝ ብሎ ነው የሚገባው። ስለዚህ ዩኒላተራል ኤክስፔክቴሽን ነው። በዚህኛው በፓርትነሪንግ ወይንም በጆይንት ፐርፎርማንስ ሰብ ሲስተም ውስጥ ግን የጋራ ጥቅም፣ የጋራ ሪስክ፣ የጋራ ቤኔፊት ብለው ነው የሚነሱት እና ፓርትነርስ ነው የሚባሉት። ስለዚህ ኮንትራክቲንግ ፓርቲስ የሚባለው ኮንሰፕት እዚህ አይሰራም። ዋና ዓላማው ሁለት ነው። አንደኛ ፕሮጀክትን በተቻለ መጠን በታሰበው ጊዜ በታሰበው በጀትና ፐርፐዙን ወይንም ስፔሲፊኬሽኑን ዋቴቨር በሚያሟላ መልክ በጋራ የመፈጸም ነው። ኦፍ ኮርስ አለመግባባት ካለ ደግሞ አንደኛ ፕሪቬንት ለማድረግ፣ ሁለተኛ ከነሱ ውጪ በሆነ ፎረም እንዳይቀርብ በማድረግ አለመግባባትን እዛው መጨረስ የሚችሉበት ሲስተም ነው። እንግዲህ ሊትሬቸር ላይ ምናልባት ኢንቲግሬትድ ፕሮጀክት ዴሊቨሪ ሲስተም
ተብሎ ይታወቃል። ያው የፕሮጀክት ፓርትነሪንግ ኮንሰፕትን የያዘ ነው፣ ይለያል። ለዚህ የሚሆን የህግ ፍሬምወርክ ገና የለንም። ለምን በህግ በደንብ ሬጉሌት መደረግ ያለበት ስለሆነ ማለት ነው። ውጪ አንዳንድ ትልልቅ ፕሮጀክቶች ላይ የተሞከረ አለ። የዛሬ 3 ዓመት አንድ ፕሮጀክት የፌዴራል መንግስት ለኮንሰልታንቶች ሰጥቶ ካስጠናቸው ጉዳዮች መካከል አንዱ የፕሮጀክት ፓርትነሪንግ ነው። ፓርትነርሺፕ አይደለም፣ ፓርትነሪንግ ነው፣ ይለያል። 3 ነበር ያየነው። አንደኛው ፕሮጀክት ፓርትነሪንግ፣ ሁለተኛው ሰብ ኮንትራክቲንግ፣ ሶስተኛው ደግሞ ጆይንት ቬንቸሪንግ በኮንስትራክሽን ውስጥ እንዴት ይታያል የሚል ጥናት ነው። ፕሮጀክት ፓርትነሪንግ መሰረቱ ትረስት ነው። በፓርትነርስ መካከል ትረስት ከሌለ ያው ነገርየው አይሄድም ማለት ነው። ስለዚህ ትረስት ትልቁ ፊሎሶፊ ከኋላ ያለው ትረስት ነው። ከዛ በኋላ በመካከላቸው ማድረግ የሚገባቸውን የስራ ክፍፍል ያደርጋሉ። ስለዚህ ሪስክ ሼሪንግ ሲባል ፕሮፖርሽናል ነው፣ ቤኔፊትም ሲባል ፕሮፖርሽናል ነው። ኮንሰልታንቱ ለፕሮጀክቱ በሚያዋጣው ልክ፣ ኮንትራክተሩ በሚያዋጣው ልክ፣ ኮንሰልታንቱ ወይንም እሱን ተከትለው ከኋላ ያሉ ሌሎችም ጭምር በሚያዋጡት ልክ ሆኖ የሚሄድ ነው ማለት ነው። ስለዚህ ሪሌሽናል ኮንትራክቲንግ ነው የሚባለው ወደ ሊትሬቸርም ቢኬድ በዚህ መልክ ጽንሰ ሀሳቡን ማግኘት የሚቻል ይመስለኛል። እዛ ጥናት ላይ ማስታውሰው የሆነ የፓይለት ጥናት ለማድረግ ሞክረን ነበር። ግን የተጀመሩ ግን ሰክሰስፉል ያልሆኑ ትረስት ባለመኖሩ ምክንያት የተቋረጡ የፕሮጀክት ፓርትነሪንግ አካሄዶች ነበሩ። ከውጭም ያየናቸው አንዳንድ ኤክስፒሪየንሶች አሉ። በተለይ ብሪቲሽ ፔትሮሊየም የሚባለው ትልቅ የእንግሊዝ ካምፓኒ በዚህ በፕሮጀክት ፓርትነሪንግ መልክ ሄደው ጥሩ ውጤት እንዳመጡ፣ ፕሮጀክቱን ከታሰበው ጊዜ ባነሰ እንዲሁም በጀቱንም በተመለከተ ኮምፓራብሊ ከሌሎቹ አካሄዶች ሲታይ ጥሩ በሚል መልክ እንደጨረሱት፣ ኮንፍሊክት ይገጥማል ግን ብዙ ጊዜ አድሚኒስትሬቲቭሊ እንደፈቱት የሚያሳይ ነው። ይሄ ኮንሰፕት ምናልባት ይሄኛው አደረጃጀት ወይም ሰብሲስተም በህግ ታውጆ እስኪመጣ ድረስ አሁን ባሉት ቀደም ሲል ባየናቸው በዲቪም ይሁን ምናልባት ነን ባይንዲንግ የፕሮጀክት ፓርትነሪንግ ቻርተር ወይንም ባይንዲንግ በማድረግ ልምምዱ እየመጣ ሲሄድ ምናልባት ወደፊት መንግስት ይሄ ጥሩ አካሄድ ነው ብሎ የሚያመጣ ቢሆን እና የህግ ፍሬምወርክ ቢኖረው ወደዛም ሽፍት ለማድረግ ካሁኑ የምናደርገው ዝግጅት ጥሩ ይመስለኛል። ስለዚህ ይሄኛው ኢንትረስት ዩኒላተራል ኢንትረስት ቤዝድ ሳይሆን ጆይንት ኢንትረስት ነው። ስለዚህ ኮንፍሊክት ሎድድ አይደለም እና ወደ ፍርድ ቤቶች ወይም ወደ ሌሎች ተቋማት ሊሄድ የሚችሉ አለመግባባቶችን እዛው በፕሮጀክት ሌቨል እና በሲኒየር አባላቱ መካከል መጨረስ የሚያስችል አይነት አካሄድ ነውና ጥሩ ነው። ስለዚህ ይሄኛው ሪሌሽናል ፓዝ ይባላል፣ ኮንትራክት ላይ ፎከስ ስለማያደርግ ማለት ነው። አቶ ዘውዱ ከዚህ ጋር በተገናኘ የመንግስትና የግል አጋርነት አዋጅ አለ፣ አዋጅ ቁጥር 1076 2010 ዓመተ ምህረት ይወጣና እሱ ከዚህ ጋር እናገናኘው እንችላለን። እኔ አናገናኘው ነው ማለት ቢኮዝ ያኛው ስትሪክትሊ ኮንትራክቹዋል ነው። የትኛው ማለት የፐብሊክ ፕራይቬት ፓርትነርሺፕ ስትሪክትሊ ኮንትራክቹዋል ነው። ስራም ይሰጣል፣ ስራም ይቀበላል። ያው ኮንሴሽነር ወይም ኮንትራክተር የምንለው ሪስክ ላይ በጣም ኔጎሽየት መደረግ ያለባቸው በጣም እንትኖች አሉ። ስለዚህ ኤክስፔክቴሽኑ ሪስፔክቲቭ ነው። እዚህኛው ላይ ግን ጆይንት ነው። አሁን ለዛም የሚሆን ገና የህግ ማዕቀፍ የለንም ያልኩት ያኛው ፋይናንሲንግ ብለን በቀደም አድሬስ ካደረግነው ውስጥ የሚወርቅ ነው የሚሆነው። ለምን ፕሮጀክቱን ፋይናንስ የሚያደርገው የመንግስትን ፕሮጀክት በፕራይቬት ካፒታል ፋይናንስ የማድረግ ፕሮሰስ ነው። በውስጡ ወደ 30 የሚጠጉ ይሄ ቢኦቲ ቢልድ ኦፕሬት ትራንስፈር ምናምን የሚባሉ ቫሪያንት ያሉበት አካሄድ ስለሆነ ያኛው ፓርትነርሺፕ ነው፣ ይሄኛው ፓርትነሪንግ ነው። በፍጹም አይገናኝም። ሊጋል ፍሬምወርኩም ለዚህኛው አፕላይድ የሚሆን አይመስለኝም እና ይለያል። ያው ኮንትራክቹዋል መሆን ነው እንጂ ያው ዙሮ ይሄ እንደ አንድ እንደ ትልቅ ስቴፕ ግን ሊታይ ይችላል። አዋጅ ቁጥር 1076 ሌላው እንግዲህ ይሄኛውን ዴሊቨሪ ሲስተሙን ኮንክሉድ አድርገን ወደሚቀጥለው ሲስተም ስንሄድ ምን አይነት የህግ ፍሬምወርክ አለን ስንል አሁን ለዲቢቢ ለዲዛይን ቢልድ የህግ ፍሬምወርክ አለን።
ስታንዳርድ ቢዲንግ ዶኪመንት አለን፣ ስታንዳርድ ኮንትራት አለን ኢትዮጵያ ውስጥ ማለት ነው። ለዲቢ የለንም፣ የህግ ፍሬምወርክ ገና የለንም፣ ስታንዳርድ ቢዲንግ ዶኪመንት የለንም፣ ስታንዳርድ ድራፍት ኮንትራትም የለንም። ፕሮጀክቶች ግን አሉ። ያው ከፊዲክ እና ከመሳሰሉት እያመጣን ምን ተገብራቸው አሉ። ይሄ የሚነግረን ምንድነው? ዴሊቨሪ ሲስተም የምንለው ነገር በቀደም ስንነጋገር ኢምፕሊሜንቴሽን ዶክመንት ላይ ዳይሬክት ኢምፓክት የይዘትና የስትራክቸር ትልቅ ኢምፓክት ዳይሬክት ኢምፓክት ያለው መሆኑን ታሳቢ አድርገን እንድንነሳ ነው። ዲዛይን ቢልድ ኦፐሬት ዲቢኦ የህግ ፍሬምወርክ የለንም፣ ስታንዳርድ ቢዲንግ ዶክመንት የለንም፣ ስታንዳርድ ኮንትራክት የለንም። ፕሮጀክቶች ሊኖሩ ይችላሉ፣ ግን ከፊዲክ እያመጣን ነው የምንሰራው። ተርንኪ ወይም ኢንጂነሪንግ ፕሮክሪመንት ኮንስትራክሽን ኢፒሲ የምንለው የህግ ፍሬምወርክ ገና የለንም፣ ስታንዳርድ ቢዲንግ ዶክመንት የለንም፣ ስታንዳርድ ኮንትራክት የለንም። ወደፊት ግን ሊኖረን ይገባል። ስለዚህ በዚህ ረገድ በጣም ክፍተት እንዳለ ነው። ስለዚህ ኢትዮጵያ ውስጥ ያለው አሁን ሪኮግናይዝ የሚደረጉት ዲቢቢ ቅድም እንዳልኩት ዲዛይን ቢልድ ለተባለው አለን ሙሉ ለሙሉ። እንደውም ቅርብ ጊዜ አንድ ወረቀት ሼር አድርጌያቸዋለሁ አይታችሁ ከሆነ። ሁለተኛ ፐብሊክ ፕራይቬት ፓርትነርሺፕ ሙሉ ሊገል ፍሬምወርኩ አለ፣ ማሻሻያውም ጭምር አለ። ይሄ ዲዛይን ቢልድ ኦፐሬት ፋይናንስ ምናምን የሚባሉት እስከ ሜንቴናንስን ሁሉ የረጅም ጊዜ ስትራቴጂክ ኢንተርቬንሽንም ጭምር ለ20 ለ30 ለ40 ዓመት ወይንም አሬንጅ እንደሚያደርጉት አሴቱን ሰርተው ለምሳሌ ቢልዲንግ ሲሆን 30 በመቶ ለአንዱ 70 በመቶ ፋይናንስ ስለሚያደርገው እየተባለ አሁን የሚካሄድበት አለ። እሱ ስትሪክትሊ ኮንትራክቹዋል ነው። ያ ፓርትነሪንግ ጆይንት ፐርፎርማንስ ፕሮጀክት ፓርትነሪንግ ግን ከዚህ በፍጹም ይለያል። አዲስም ኮንሰፕት ነው፣ ገና መሬትም ያልነካ ነው። ስለዚህ በቴዎሬቲካሊ ነው አሁን ያለው። አይ ቲንክ መንግስት እነኚህን ሀሳቦች ወስዶ ጠቃሚም ስለሆኑ የህግ ፍሬምወርክ ሊያዘጋጅላቸው የሚገባ ይመስለኛል። ኮንስትራክሽን ማኔጅመንት ሲኤም ባለፈው እንደተማር ነው የህግ ፍሬምወርክ የለንም፣ ስታንዳርድ ቢዲንግ ዶክመንት የለንም፣ ስታንዳርድ ኮንትራትም የለንም። ስለዚህ እንደዚህ አይነት ፍላጎት በሚኖርበት ጊዜ እንዴት እንሄዳለን የሚለው የህግ ፍሬምወርክ በደንብ መኖር ስላለበት ያንን ክፍተት መሙላት። ስለዚህ በኮንስትራክሽን ዘርፉ እነኚህን አስፈላጊ የሊግል ፍሬምወርክ ስታብሊሽ ማድረግ፣ ሲስተሙን ስታብሊሽ ማድረግ፣ ስታንዳርድ ቢዲንግ ዶክመንት ስታብሊሽ ማድረግ ለሌላቸው ማለት ነው ኢንክሉዲንግ ስታንዳርድ ኮንትራክት ስታብሊሽ ማድረግ ትልቅ የቤት ስራ ይሆናል ማለት ነው። አይ ቲንክ መንግስትም እያሰበበት ይመስለኛል። እስኪ ስለዚህ አሁን ወደ ፎርሙላው እንግዲህ አንደኛው እንግዲህ የፕሮጀክት አፈጻጸሙና የሚከናወንበትን ስርዓት የዴሊቨሪ ሲስተሙን ነው የነገሩን። ቀጣይ ኤሌመንቶች እንግዲህ 7 ናቸው ስላሉን እስኪ ወደ ቀጣዩ እስኪ ሁለተኛው ሲስተም ኮንትራክት ሲስተም ነው። እንግዲህ ኮንትራክት ቀጥሎ ይመጣ ነው። ስለዚህ እዚህ ውስጥ ዲስከስ የማላረገው ሰልፍ ፐርፎርማንስን ዲስከስ አላረግም፣ ቢኮዝ ኮንትራክት የለውም ብለናል። ጆይንት ፐርፎርማንስን ዲስከስ አላረግም፣ ቢኮዝ ስትሪክትሊ ኮንትራክቹዋል አይደለም። የኮንትራክት ኤሌመንት ቢኖረውም ፓርትነሪንግ ስለሆነ ማለት ነው። ስለዚህ ከአውትሶርሲንግ ወይንም ነን ሰልፍ ፐርፎርማንስ ይሄ ዲቢቢ ከምንላቸው ፐርስፔክቲቭ አኳያ ነው እንግዲህ ቀጥሎ ያሉት ሲስተሞችን መረዳት የሚኖርብን ማለት ነው። ኮንትራክት ሲስተም በጣም ኢምፖርታንት ነው። ዴሊቨሪ ሲስተሙን በተለይ ነን ሰልፍ ፐርፎርማንስ የሚባለውን ተከትሎ ስለሚመጣ ሆን ብዬ ነው መጀመሪያ ላይ ያረኩት። ለምን ቀጥተኛ ግንኙነት ስላላቸው ባለፈው እንዳልነው ኢንጂነሪንግ ዶክመንቱን አይተን ቢዲንግ ዶክመንቱን አይተን ከዛ በኋላ እንደ ሎየር ኢንትረስት የሚያደርገን ኮንትራቱ ምንድን ነው የሚለው ስለሆነ የኮንትራቱን ይዘትና መዋቅር ለመረዳት ዴሊቨሪውን ልክ ዲስከስ አድርገን ወደ ኮንትራት ስንሄድ ዴሊቨሪ ሲስተሙና ኮንትራቱ አንላይን ማድረግ አለበት ከሚል መነሻ ስለሆነ ማለት ነው። ይሄ በጣም ኢምፖርታንት ነው። 3ቱ ሰብ ሲስተሞች የሚከተሉት ናቸው። አንደኛ ፎርሜሽን ኦፍ ኮንትራት ሰብ ሲስተም ነው። ያው እንግዲህ ኮንትራት እንዲኖር ፎርም መደረግ ስላለበት ሎየሮች ያውቁታል። እንግዲህ ፎርም የተደረገ ደግሞ ኮንትራት መፈጸም አለበት። ስለዚህ ኢፌክትስ ኦፍ ኮንትራት ሰብ ሲስተም የሚለው ቀጥሎ ይመጣል። ሶስተኛ እንግዲህ ክርክር፣ ጭቅጭቅ፣ አለመግባባት በሚኖርበት ጊዜ ደግሞ ፕሩፍ ይመጣል። ፕሩፍ ኦፍ ኮንትራት ሰብ ሲስተም የሚባለው ስለሚመጣ ማለት ነው። እንግዲህ ዋናው የዚህ የዲስከሽኑ ህግና ፕሮጀክትን ኮንስትራክሽን ፕሮጀክትንና ኮንትራትን ማያያዝ ስለሆነ የኮንትራት ፎርሜሽን ሰብ ሲስተም ከፕሮኩርመንት ማኔጅመንት ሰብ ሲስተም ጋር ቀጥታ ይገናኛል። ቢኮዝ ኦፈር ኤንድ አክሴፕታንስ ብለን አሁን ኮንትራት ስንማር እንደምንማረው ወደ ኮንስትራክሽን ስንመጣ ግን
ወደ ትልቅ ሲስተም ይወስደናል። የፕሮክርመንት ማኔጅመንት ሲስተም ጋር ያገናኘናል። ኢፌክትስ ኦፍ ኮንትራት ሰብ ሲስተም ከኮንትራት ማኔጅመንት ሰብ ሲስተም ጋር ያገናኘናል። ፕሩፍ ኦፍ ኮንትራት ሰብ ሲስተም ደግሞ ከኢንፎርስመንት ሲስተም ይሄ ከክሌም ከዲስፒዩት ፕሪቬንሽኑ እንዳለ ሆኖ ከዛ ጋር ያገናኘናል። እንግዲህ ሲስተሞቹ በኢንተርኮኔክትድ መሆናቸውን የምናይበት ስለሆነ ማለት ነው። እና ፎርሜሽን ላይ በጣም ኢምፖርታንት የሆኑ ኮንሰፕቶች አሉ። ራሱ ኮንትራት ምንድን ነው የሚለውንም ጭምር ያው ሎየሮች ያውቁታል፣ ኢንጂነሮችም ብዙ ጊዜ ፕሮጀክት ላይ የሚሰሩ ከሆነ የሚያውቁት ይመስለኛል። እና አንድ 5 ኤሌመንቶችን በደንብ አይደንቲፋይ ማድረግ ጥሩ ነው የሚሆነው። ብዙ ጊዜ ውይይትም ስናደርግ ስኪፕ የሚደረጉ ፖይንቶች፣ ኮንሰፕቶች ኮንትራት ዶክመንት ቀርቦ ድራፍት ኮንትራት ቀርቦልኝ ሪቪው በማድረግበት ጊዜ ስኪፕ የሚደረጉ ግን በጣም መሰረታዊ ለበኋላው ግንኙነት ለፕሮክርመንቱም ይሁን የፕሮክርመንት ፕሮሰሱ አልቆ ወደ ፕሮጀክት ፐርፎርማንስ ኮንትራት ፐርፎርማንስ በምንሄድበት ጊዜ ችግር የሚፈጥሩ ነገር ግን አስቀድመን ክላሪፋይ አድርገን መግባት የሚገቡን ነገሮች ስላሉ እሱን በደንብ ማየት ነው። እንግዲህ ኮንትራት አግሪመንት ነው፣ ትክክል ነው። ስለዚህ ይሄ በፈቃደኝነት ላይ የተመሰረተ ነው የሚለውን ኮንሰፕት ይሰጠናል። ኮንትራት ዩኒላተራል አይደለም፣ እንደ ቅድም እንዳየ ነው ባይላተራል ነው። ቢያንስ 2 ሰው ስለሚያስፈልግ ኤምፕሎየር ኮንትራክተር ምንላቸውን ሰዎች አይደንቲፋይ አድርገን የምንገባበት ነው። ሶስተኛ እንግዲህ ኮንትራት ያው ኮንትራት በፈጠሩት ሰዎች ላይ ነው ገዥነት ያለው ባይንዲንግነት ያለው የሚለው ኮንሰፕት በጣም እንትን ነው። ቢኮዝ ብዙ ሰርድ ፓርቲዎች በፕሮጀክት ፐርፎርማንስ ሂደት ውስጥ የሚመጡ ስለሆነ ማናቸው የሚለውንም ለመለየት አሁን ፊዲክ ፓርቲ ኤንድ ፐርሰንስ ብሎ ዲፋይን አድርጎ ነው የሚነሳው። ኮንትራት ዶክመንቶቹን አይዴንቲፋይ ካረገ በኋላ ፓርቲ ማናቸው፣ ኮንትራክቲንግ ፓርቲ፣ ፐርሰንስ ደግሞ አሉ ሌሎች ስቴክሆልደር፣ እሱን ለይቶ ነው የሚነሳውና እሱ በጣም ኢምፖርታንት ነው። አራተኛና ዋናው ለኮንስትራክሽንም ትልቁ መሰረት የሚሆነው ኮንትራት ኦብሊጌሽን መፍጠሪያ መሳሪያ ነው የሚለው ህጉም ያው 1675 ላይ የሚሰጠን ኦብሊጌሽን። አሁን ይሄ ኦብሊጌሽን ከየዴሊቨሪ ሲስተሙ ጋር አስተያየተን ካላየ ነው ኦብሊጌሽን በቃ ልክ ነው ከኦብሊጌሽን ነው ብለን ኮንክሉድ አድርገን እንዳንሄድ ነው። ቢኮዝ ሃይሊ ዳይናሚክ እና ሰብጀክቱ ቼንጅ የሆነ በጣም ትልቅ ኮንሰፕት ነው፣ ሴንትራል ኮንሰፕት ነው። ለዚህ በኋላም ፎርሙላው ላይ ፐርፎርማንስ ላይ ስንመጣ በጣም ትልቅ ኮንሰፕት ስለሆነ ይህን አንደርላይን ማድረግ የሚያስፈልግ ይመስለኛል። ኦብሊጌሽን መፍጠሪያ ነው የሚለውን ነገር። ስለዚህ በኋላ የሚባል ኮንሰፕት አለ ከኦብሊጌሽን ጋር የሚገናኝ ነው። መጨረሻ ፕሮፕራይተሪ ነው፣ ያው ኢኮኖሚክ ትራንዛክሽን ነው። ኮንስትራክሽን ይሄን ያሟላል ብለን እንነሳለን እና ወደ ፕሮጀክት ፎርሜሽን ኦፍ ኮንትራክት ስንሄድ ህጉ የሚላቸው የሚያነሳቸው ሰው መኖር እንዳለበት፣ ኮንሰንት ልውውጥ መኖር እንዳለበት፣ ኦብጀክት መኖር እንዳለበት፣ ደግሞ ፎርም መኖር እንዳለበትም ይነግረናል። እንግዲህ እነኚህን ወደ ኮንስትራክሽን ስናመጣው በደንብ ነው አፕላይድ የሚሆኑት። ሰዎች እነማን ናቸው? እንግዲህ ይሄ ፒ የሚለው ኮንሰፕት በኋላ ላይ የምናየው እዚህ ጋርም አብረን አይተን ነካ አድርገን የምንሄደው እንግዲህ የተፈጥሮ ሰዎች ኢንስቲትዩሽንስ የምንላቸው በጣም ብዙ አሉና ፐብሊክ ኢንስቲትዩሽንስ ኮርፖሬት ኤንቲቲ ምናምን የምንላቸው እነማን ናቸው? ጨረታ ውስጥ ያሉት እነማን ናቸው? በኋላ ውሉን የሚፈርሙት የሚሉትን ክላሪፋይ ለማድረግ በጣም ኢምፖርታንት ነው የሚሆነው። በተለይ ከፕሮክርመንት ማኔጅመንት ሲስተም ጋር የሚገናኘው ኮንሰንት የምንለው የህግ ኮንሰፕት፣ ኦፈር ኤንድ አክሰፕተንስ የምንለው ያለበት እዛ ጋር በጣም ትልቅ ዶክመንት ይዞ የሚመጣ ባህሪውንም ለመረዳት ስትራክቸሩንም ለመረዳት ይዘቱንም ለመረዳት በጣም የኢንጂነሪንግ እውቀት የሚጠይቅ የህግም እውቀት የሚጠይቅ ነውና እንግዲህ ጨረታ ይወጣል ሲባል ያው በኋላ ፕሮክርመንት ሲስተም ላይ በደንብ ስለምናየው ያው እሱን በጣም መረዳት ያስፈልጋል። እንግዲህ አሁን ቴንደር ዶክመንት የምንለው በህግ ያው በተለምዶ ነው ቴንደር ዶክመንት የጨረታ ዶክመንት ተሸጠ ወይም ገዛን እንላለን እንጂ ያ ቴንደር ዶክመንት አይደለም። ኢን ፕሪንሲፕል ስትሪክትሊ ስፒኪንግ አይደለም። ምንድነው ቴንደር ዶሲየር ነው የሚባለው። ይሄ ማለት አንድ የፕሮጀክት ባለቤት የጨረታ ዶክመንት አዘጋጅቶ ሲሸጥ
ፕሮፖዛሉን የሚያመጡት ኦፈሩን የሚያመጡት ተጫራቾች እንጂ ክሌንቱ አይደለም። ዴፊኒሽኑም ስታዩት ይሄ ቴንደር ለምሳሌ ቢኦኪው ቤዝድ የሆነ ከሆነ ባዶ ቢኦኪው ያው አይተሞቹ ያሉ ዋጋ ግን ያልተሟላበት ገዛና ተጫራች ኮንትራክተሮች ዋጋ ሞልተው ነው የሚመልሱት። ቴንደር ዶክመንት የሚባለው እሱ ነው። ቢኮዝ they are bidding to participate in that process ማለት ነው። ቴንደር ዶሲየር የፈረንሳይኛ እንትን ነው። ምንድነው የህግ ኮንሰፕቱ ከኋላ ያለው? አንድ ኢምፕሎየር አንድ የፕሮጀክት ባለቤት እንደዚህ ዶክመንቶችን አዘጋጅቶ ሲሸጥ ያው ኤሊጂብል ለሆኑ ኢንትረስትድ ለሆኑ ሰዎች ሲሸጥ ኢንቪቴሽን ቱ ትሪት ነው። በቃ ይሄንን ጨረታ ሞልታችሁ ስትመጡ አስተናግዳችኋለሁ ነው እንጂ ያ ኦፈር አይደለም የሚለውን በደንብ መለየት ያስፈልጋል። ግን በተለምዶ ግን እነዚህ ይባላል ትክክል ነው ዶክመንቶች በተጨረታ ሰነዶች ኢቭን በቀደምም ሳነሳ ዝም ብዬ ያለፍኩት የውል አካሎች ናቸው ይላል። በኋላ የውል አካሎች ነው ሲሸጡ ቴንደር ዶሲየር ናቸው። ተሞልቶ ሲመጡ ቴንደር ዶክመንት ናቸው። ተፈርመው ሲሄዱ ደግሞ ኮንትራክት ዶክመንቶች ናቸው። ይሄን መለየት በጣም ኢምፖርታንት ነው የሚሆነው። ቢኮዝ አንድ ፕሮጀክት ባለቤት ያንን ጨረታ ዶክመንት ሲሸጥ ኦፈር እያደረገ አይደለም። ያው እንትኑ ግዴታው የሚመሰረተው በእነዚህ ሰነዶች ነው ስለሆነ ነው አይደለ? በኋላ ሞልተው ሲመጡ ነው ውድድር ላይ ከአሸናፊው ጋር ነው በኋላ ውል የሚፈጸመውና ኦፈሩ የሚመጣው ከተጫራቾች ነው። አክሴፕታንሱ ከፕሮጀክቱ ባለቤት ነው የሚመጣው። ያ የተሸጠው ዶክመንት ግን ስትሪክትሊ ስፒኪንግ ቴንደር ዶክመንት አይደለም፣ ቴንደር ዶሲየር ነው። ኢንቪቴሽን ቱ ትሪት ነው የሚለውን ማየት ያስፈልጋል። ይሄን ይዘን ነው ስለዚህ የፎርሜሽን ኦፍ ኮንትራክት ላይ የምናያቸው እነኛ አራቱ ኮንሰፕቶች እዛ ፕሮክሪመንት ማኔጅመንት ሲስተም ጋራ አስተሳስረን ነው ማየት ያለብንና በኋላ ዲስከስ እናደርገዋለን። ኢፌክትስ ኦፍ ኮንትራክት ሰብሲስተም እንግዲህ አንድ የተፈረመ ኮንስትራክሽን ኮንትራክት ያው መፈጸም አለበት። ማን ነው የሚፈጸመው? ቅድም ተዋይ ወገኖች ቅድም ፐርሰንስ የምንላቸው ኤምፕሎየር ኮንትራክተር አሁን ኮንትራክቲንግ ፓርቲስ ተብለው ትራንስፎርምድ ሆነው የተለየ ሊገል ስታተስና ኮንትራክቹዋል ስታተስ ይዘው የሚመጡበት ሂደት ነው። 1731 ድም ሎየሮች ቢያዩት ፓርቲስ ነው የሚለው እንጂ ፐርሰንስ አይልም። 1675 ግን ፐርሰንስ ነው የሚለው ቢኮዝ ገና ስለሆኑ ማለት ነው። እንግዲህ እነኚህ ላይ አራት ነገር አይተን ብንሄድ በኋላ የኮንስትራክሽን ፕሮጀክት ማኔጅመንት ሲስተምን ስናይ ደግሞ በጣም የሚጠቅመን የሚመስለኝ አራት ነገሮችን ብናይ ጥሩ ነው። ኢፌክትስ ኦፍ ኮንትራክት ሰብ ሲስተም ላይ አንደኛው ኢንተርፕሪቴሽን ኦፍ ኮንትራክት ነው። ሁለተኛው ፐርፎርማንስ ኦፍ ኮንትራክት ነው። ሶስተኛው ቫሪዬሽን ኦፍ ኮንትራክት ነው። አራተኛው ነን ፐርፎርማንስ ኦፍ ኮንትራክት ነው። ሶስቱ ማለትም ኢንተርፕሪቴሽን ኦፍ ኮንትራክት፣ ፐርፎርማንስ ኦፍ ኮንትራክት እና ቫሪዬሽን ኦፍ ኮንትራክት ከኦብሊጌሽን ከፎርሙላ በኋላ ከምናየው ከኦብሊጌሽን ጋራ ነው የሚያያዙት። እንግዲህ ኢንተርፕሪቴሽን ስንል ክላሪፊኬሽን ሁ አስዩምስ አን ኦብሊጌሽን ነው። ይሄ በምን ምክንያት ክላሪፊኬሽን ኢንተርፕሪቴሽን ይፈልጋል? በኋላ የክሌምና የዲስፒት ኮዝ ስንማር ወይም ዲስከስ ስናደርግ አድሬስ ብናደርገው ይመስለኛል። ኢንተርፕሪቴሽን ለምን ያስፈልገናል? ሲጀመር ያው ኮንትራክት ዶክመንቶቹ ክሊር ስላልሆኑ ወይም አምቢጉቲ ስላላቸው ብለን መነሳት እንችላለን። እንግዲህ ለዚህ ጋይድ የሚያደርገን ሲቪል ኮድ በጣም ኢምፖርታንት ነው። የኢንተርፕሪቴሽን ፕሪንሲፕሎችን ይሰጠናል። ሁለተኛ የሚፈረመው ወይም የተፈረመውም የኮንስትራክሽን ኮንትራክት ደግሞ የኢንተርፕሪቴሽን ፕሪንሲፕሎችን በደንብ ይሰጠናል። ሁለት ፕሪንሲፕሎች አሉ በጣም ኢምፖርታንት የሆኑ። አንደኛው የታይሚንግ ፕሪንሲፕል ነው። በተለይ ሌተስት ኮንትራክት ዶክመንት ኦቨርራይድስ እንደምንለው ልክ ህግ ጋር ያለው ኮንሰፕት እዚህ ጋር ይመጣል። ይህንን ሎየሩ በቀላሉ ሊረዳው ይችል ይሆናል። ሁለተኛው የኢንተርፕሪቴሽን ፕሪንሲፕል ግን ኢምፖርታንስ ፕሪንሲፕል ነው። በዶክመንቶች መካከል የትኛው የበለጠ ኢምፖርታንት ነው የሚለው የሚወሰድ። ይሄ ሞር ኦፍ የኢንጂነሪንግ ዶክመንቶች ጋር የሚገናኝ ስለሆነ ኢንጂነሮች ያግዙናል። ለምሳሌ ዲዛይን አለ። ዲዛይኑን ተከትሎ የተዘጋጀ ስፔሲፊኬሽን አለ። ስፔሲፊኬሽኑን ተከትሎ የሚዘጋጅ ድሮይንግ አለ። ድሮይንጉን ተከትሎ ለምሳሌ ፔመንት ሲስተሙ ቢኦኪ ከሆነ ቢል ኦፍ ኳንቲቲ ይዘጋጃል። የቱ ኬቱ ይበልጣል የሚለውን መለየት በጣም ኢምፖርታንት ነው። ስለዚህ ቢኦኪው ከድሮይንግ ያነሰ ነው፣ ስለዚህ ቦታው ታች ነው። ድሮይንግ ከስፔሲፊኬሽን ያነሰ ነው፣ ስለዚህ ታች ነው። ስፔሲፊኬሽን ደግሞ ከዲቴል ዲዛይን ወይም ዲዛይን ከምንለው ዶክመንት
ያነሰ ነው። እነኝን እዚህ ላይ እንትን መፍጠር የለብንም። የሃይራርኪ ወይም ፕራዮሪቲ ኦፍ ኮንትራክት ዶክመንት መፍጠር የለብንም። ስለዚህ ይህንን አድሬስ ማድረግ አለባቸው። ሌላ በጣም ኢምፖርታንት እንግዲህ ባለፈው እንዳልነው ኮንስትራክሽን ኮንትራክት ስታንዳርድ ላይ ነው የተመሰረተው ስንል ፒፒኤ አገራችን ውስጥ የምንጠቀመው ስታንዳርድ ኮንትራክት ፒፒኤ ማለት መንግስት ፐብሊክ ፕሮክርመንት ኦቶሪቲ በገንዘብ ሚኒስቴር ስር ያለው ይህንን የኮንትራክት ዶክመንቶችን ስታንዳርድ ለወርክስም ለሰርቪስም ለሰፕላይም የሚያዘጋጅ ነው። እሱም ያዘጋጀው ፊዲክም ያዘጋጃቸው ስታንዳርድ ኮንስትራክሽን ኮንትራክቶች የዴፊኒሽን ፓርት አላቸው። የመጀመሪያ ክሎዝ 1 ለምሳሌ ዴፊኒሽን ብለው ነው የሚነሱት። አሁን ወደ አልፋቤቲካል አሬንጅመንት ለውጠውታል። ቀደም ሲል በሰብጀክት ማተር ነበረ ዲፋይን የሚያደርጉት። እነሱ በካፒታል ሌተር ነው የሚጻፉት። ስለዚህ ስንጻጻፉም ኮረስፖንደንስ ላይ ኮሚኒኬሽን ላይ ሌተር ላይ ምናምን ላይ እንደ ኢንጂነር እንደ ፕሮጀክት ኢንጂነር እዛም እንደሚያማክር ሎየር እነኚህ ዲፋይን የተደረጉ ኮንሰፕቶች በካፒታል ሌተር መጻፋቸውን ማረጋገጥ በጣም ያስፈልጋል። ዲፋይንድ ናቸው። ስለዚህ እሱም የኢንተርፕሬቴሽን አካል ሆኖ ይሄዳል ማለት ነው። ስለዚህ ፐርፎርማንስ ግልጽ ነው። ያው ኢምፕሎየር የሚሰራው አለ፣ ኮንትራክተር የሚሰራው አለ። በኋላ ማኔጅመንት ኮንትራክት ማኔጅመንት ላይ በደንብ እናየዋለን። ቫሪዬሽን ሞዲፊኬሽን ኦፍ ኦብሊጌሽን ነው። ቤዝ ላይን ኦብሊጌሽን ሞዲፋይ የሚደረግበት ነው። ኢንጂነሮች ከሚያውቁት ቫሪዬሽን ይለያል። ያኛው ከስኮፕ ኦፍ ወርክ ጋር የሚገናኝ ነው። ይሄ ከኮንትራክት ዶክመንት ጋር ማሻሻል ወይም መጨመር ወይም አመንድመንትን የሚመለከት ስለሆነ ብዙ ጊዜ በሰፕሊመንታል አግሪመንት አድሬስ የሚደረግ ነው። በአደንደም አድሬስ የሚደረግ ነው። በአመንድመንት ኦፍ ኮንትራክት አድሬስ የሚደረግ ነው። ይህን መለየት ያስፈልጋል። ማን ነው ይህን ኤክስኪዩት የሚያደርገው? ዋናዎቹ ኮንትራክቲንግ ፓርቲስ ናቸው። ኢምፕሎየርና ኮንትራክተር ነው። ቫሪዬሽን ኦፍ ወርክ ከሆነ ግን ለኢንጂነሩ በተሰጠው ውክልና መሰረት የሚካሄድ ስለሆነ ይህን መለየት ያስፈልጋል። ኦፍ ኮርስ ግንኙነት የላቸውም ማለት አይደለም። በጣም ብዙ ቫሪዬሽን ኦፍ ወርክ በበዛ ቁጥር ታይሙም በጣም እየጨመረ ገንዘቡም በጣም እየጨመረ ከመጣ የበጀት ኢሹ ይዞ ስለሚመጣ ወደ ኮንትራክት አመንድመንት ወደ ኮንትራክት ቫሪዬሽን ሊሄድ የሚችልበት አግባብ ይኖራል። በጣም ትልልቅ የበጀት ኢምፕሊኬሽን ከመጣ እስከ ፓርላማ ድረስ የሚቀርብበትና ተጨማሪ በጀት ተብሎ ኢን ዘ ሚድል ኦፍ ዘ ፊስካል ይር አንዱ በዜና የምትሰሙት የዚህ ኩሙሌቲቭ ኢፌክት ሊሆን እንደሚችል ታሳቢ ማድረግ ያስፈልጋል። ስለዚህ ከፎርሙላው አኳያ ኢፌክትስ ኦፍ ኮንትራክት ሰብሲስተም ላይ ኢንተርፕሪቴሽን ከኦብሊጌሽን ጋር ይገናኛል። ፐርፎርማንስ ኦፍ ኮርስ ከኦብሊጌሽን ጋር ይገናኛል። ቫሪዬሽን ኦፍ ኮንትራክት ኦፍ ኮርስ ከቤዝ ላይን ኦብሊጌሽን ሞዲፊኬሽን ጋር ይገናኛል። አራተኛው ኢፌክትስ ኦፍ ኮንትራክት ጋር ስንመጣ ነን ፐርፎርማንስ ነው። አሁን እንግዲህ ችግር አለ ማለት ነው፣ ወይ ብሪች ወይ ሌላ ነገር አለ ማለት ነው። ይሄ ብሪች ካለ ኮንትራክቲንግ ፓርቲ ተብለው የገቡት ኢምፕሎየር ኮንትራክተር የምንላቸው በውል ውስጥ ለፈጸም ቃል የገቡበትን ኮንትራክቹዋል ግዴታ እየፈጸሙ አይደለም የሚል ነው። ህጉ የሚሰጠን በተለይ ሲቪል ኮድ ከ1771 እስከ 1805 ድረስ ፕሮቫይድ የተደረጉ 3 ረሜዲዎች አሉ። ይሄ ፎርስድ ፐርፎርማንስ ወይም ኮንትራክት ፐርፎርማንስ የምንለው፣ ካንስሌሽን ኦፍ ኮንትራክት የምንለው፣ ጀነራል ዳሜጅ ምናምን የምንላቸው በህግ የተሰጡ ረሜዲዎች ናቸው። እንደውም ኢፌክትስ ኦፍ ነን ፐርፎርማንስ ብሎ ነው ከነ ርዕሱ እንትን የሚሄደው። እንደ አግባቡ ለኮንስትራክሽን እንጠቀምበታለን። አብዛኛው ኢፌክትስ ኦፍ ነን ፐርፎርማንስ ግን በኮንትራክት ዶክመንት ነው። ህጉ እንዳለ ሆኖ በኮንትራክት ዶክመንት ነው አድሬስ የሚደረግ በኮንስትራክሽን ኮንትራክት ማለት ነው። ዲሌይ ቢኖር፣ ታይም ኦቨርረን ቢኖር፣ እንግዲህ በተለያዩ ምክንያቶች ኮስት ኦቨርረን ቢኖር፣ ሪስክ ቢኖር፣ እንደዚህ ቢኖር በተለያየ መልክ ምንድን ነው የሚያስከትለው ኢምፕሎየር ላይ ምንድን ነው የሚያስከትለው ኮንትራክተር ላይ የሚለውን አብሮ አያይዞ ቢኮዝ ወደ ሲቪል ኮድም ወደ ጀነራል ፕሪንሲፕል ኦፍ ኮንትራክት የምንመጣበትም አግባብ ስላለ ይህንንም አይተን ነው ወደ ስፔሲፊክ ኮንትራክት የምንሄደው ማለት ነው። ስለዚህ 3ቱ ኮንሰፕቶች ከኦብሊጌሽን ጋር ስለሚገናኙ ነን ፐርፎርማንስ ግን ከሊያቢሊቲ ጋር ይገናኛል። ለምን አንድ ሰው የገባውን የኮንትራክቹዋል ግዴታ ካልተወጣ የሚከተለው ኮንሲኩዌንስ ማለት በህግ ሊያቢሊቲ የምንለው ጋር ስለሚሄድ ለሌላኛው ደግሞ ለሬሜዲያል ራይት ሬሜዲ ወይም ሪሊፍ የምንለውን ነገር የሚሰጠው ስለሆነ እሱን አስታከን በደንብ መረዳት ያለብን ይመስለኛል። ይህንን የት ነው በደንብ የምንማረው ወይም የምናየው?
ኮንስትራክሽን ኮንትራክት ማኔጅመንት ሲስተም የሚለው ላይ በደንብ አያይዘን እንማረዋለን ማለት ነው። ሶስተኛው የኮንትራክት ሲስተም ፕሩፍ ኦፍ ኮንትራክት ኦፍ ሲስተም ነው። ይሄ እስቲያቱ ዘውዱ ወደዚህ ሶስተኛው ከመሄድበት በፊት ዶላ አድማጮቻችንም ግልጽ እንዲያደርጉልን ቅድም ሲገልጹልን በተለይ ከኢንተርፕሪቴሽን ጋር በተገናኘ እንግዲህ በብዙ ጊዜ በተለይ ኮንስትራክሽን ውል ላይ የሚያከራክረው ነገር የነዚህ የውል ግልጽነትን ችግሮችም ይኖራሉ እና እነሱን ለመተርጎም በተለይ ከተቀመጡ ሰነዶች ቅድም ያሏቸው የጨረታ ሰነዶች ይኖራሉ፣ ቢል ኦፍ ኳንቲቲ ይኖራል፣ ዲዛይን ይኖራል። ከዛ በተጨማሪ ደግሞ የውል ስታንዳርዶችም አሉ እና ቅድም በገለጿቸው በእነዚህ በቴንደር ዶክመንት በዲዛይን ምናምን ቅደም ተከተል ልዩነት ላይኖር ይችላል። ብዙ ጊዜ ግን ከውል ስታንዳርድ ጋር በተገናኘ አንዳንድ ውሎች የኮንስትራክሽን ውሎች ስናያቸው ለምሳሌ ስታንዳርድ ዶክመንቱንና ዋናውን ውል ቅደም ተከተል ያስቀምጡለታል። አንዳንዶቹ ደግሞ የማያስቀምጡበት ሁኔታ ይኖራል። ለምሳሌ ፒፒኤን ወይም ደግሞ ፊዲክን የውላቸው አካል አድርገውት ስታንዳርድ ዶክመንት ነው የውላቸው አካል አድርገውት ማለት ነው የውሉ ውል ሆነ ማለት ነው። ስለዚህ ፒፒኤም ሆነ ፊዲክ ራሱን የሚገልጻቸው ዝርዝር ነገሮች ይኖሩታል። ውላቸው ደግሞ የሆነ የሚያስቀምጠው ነገር ይኖረዋል። ለምሳሌ አለመግባባት መፍቻ አለመግባባት በምን ይፈታል የሚለውን በተመለከተ ውላቸው የሆነ ነገር ያስቀምጣል። ለምሳሌ ግድግልን ሲያስቀምጥ የሆነ ስቴፕ ቅድሚያ ስቴፕ ሊያስቀምጥ ይችላል። እነዚህ ፒፒኤ ሰነዶች ደግሞ ለምሳሌ ራሳቸው የሚያስቀምጡት የአርቢትሬሽን አለ። ስለዚህ በእንደዚህ ቅደም ተከተሉ ባልተቀመጠበት ወቅት ግጭት ሲፈጠር እንዴት ነው ቅደም ተከተሎቹ? ምክንያቱም ዋናውን ወደ ቅርሶም ፎርሙላ ስንመጣ በእነዚህ በኮንስትራክሽን የሚታዩ ችግሮችን ከመፍታት ማንግል ስለሆነ እያነሳናቸው ያለ ነው። ምናልባት ለአድማጮቻችን ከዚህ ላይ ግልጽ አድርገውልን ቢያልፉ ነው። አድማጮቻችን እየተከታተላችሁት ያላችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት ወደ አድማጮች በኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። እየተወያየን ያለ ነው ከኮንስትራክሽን ውሎችና ሕግን የሚመለከት ነው። በዋናነት እንግዳችንም አቶ ዘውዱ ተፈራ ወርቂ ናቸው። በ40 ዓመት ጊዜ በኮንስትራክሽን ዘርፉን በአማካሪነት ቆይተዋል። እስኪ ከቆይታ በኋላ ተመልሰን እንመጣለን። ውይይታችን ይቀጥላል። አቶ ዘውዱ በዋናነት እስኪ ካነሳውት ሀሳብ አንጻር ስንመለስ ግልጽ ያደርጉልናል። እስኪ እንግዲህ ኮንስትራክሽን ያው በስታንዳርድ ነው የሚመራው ብለናል። ያው ስታንዳርድ ኮንትራክት አለው። እሱ ብዙ ጊዜ ያው ሁለተኛ ነው የሚሆነው በፕራዮሪቲ ኦፍ ኮንትራክት ዶክመንት። ስፔሻል ኮንዲሽን ከላይ ይሆናል፣ ጀነራል ኮንዲሽን ከታች ይሆናል። ቢኮዝ ይሄ ስፔሻል ኮንዲሽን ኦፍ ኮንትራክት የምንለው ለፕሮጀክቱ በጣም የቀረበ ለኮንትራክቲንግ ፓርቲዎቹ በጣም የቀረበ ዶክመንት ስለሆነ ብዙ ነገር ከዋናው ከስታንዳርዱ ተነስቶ ለፕሮጀክቱ በሚስማሙበት መንገድ በተለይ ደግሞ ፒፒኤን ከሆነ የመንግስትን ኮንትራክቲንግ ፖሊሲ መሰረት አድርጎ ሞዲፋይ የተደረጉ ሰፕሊመንት የተደረጉ የቀሩ የጎደሉ የተጨመሩም ካሉ የሚታይበት ስለሆነ በፕራዮሪቲ ኦፍ ኮንትራክት ዶክመንት ወይም በሃይራርኪ ኦፍ ሎው እንደምንለው በሃይራርኪ ኦፍ ኮንትራክት ዶክመንት መካከል ግጭት ሲነሳ መፍቻ መንገድ ነው። ብዙ ጊዜ ግን የሚገጥመው አሁን ኮንትራክት አግሪመንት ምን ባለው በቀደም ያየ ነው። ሁለት ገጽ ናት። አናቶሚ ኦፍ ኮንትራክት ያልናት የኮንስትራክሽን ኮንትራክት ያላት ብዙ ነገር ነው የምትይዘው። ከምትይዛቸው ነገሮች መካከል የኮንትራክት ዶክመንቶችን መዘርዘር ነው። ሲዘረዘር ግን ስኮፑን ብቻ ሳይሆን ማየት ያለብን ሃይራርኪውንም ጭምር ተከትሎ የተዘጋጀ ካልሆነ ልክ አሁን በጥያቄው ላይ እንደተነሳው በአንደኛው ዶክመንትና በሌላኛው ዶክመንት መካከል አምቢጉቲ፣ ዲስክሪፐንሲ፣ ኮንትራዲክሽን ቢነሳ እንዴት ይፈታል የሚለውን ታሳቢ በማድረግ ነው ሊዘጋጁ የሚገባቸውና ብዙ ጊዜ ኮሜንት ከማረጋቸው ሪቪው አድርጌ ኮሜንት ከማረጋቸው ፖይንቶች መካከል አንዱ ይሄ ነው። አንዳንዱን እኔ ለመወሰንም ይቸግረኛል። አሁን የቴክኒካል ኮንተንት ያላቸው ሲሆኑ የሚታወቁ አሉ። በተለምዶ ቅድም ያልኳቸው ስፔሲፊኬሽን ድሮዊንግ እንደዚህ። አንዳንድ ጊዜ ግን የትኛው ዶክመንት ከየትኛው ይበልጣል የሚለውን ኢንጂነሮቹም ጭምር ቁጭ ብለው ከሎየር ጋራ ያችን ዶክመንት በደንብ አድርገው ካልጻፉ ብዙ ጊዜ አንደኛ ብዙ ሰው አያነብም። ቶሎ ፈርሞ ተገላግሎ በቃ ወደ ስራ ለመሄድ ነው። ግን እሱ ዋጋ ፕሮጀክት አካሄድ ላይ በኋላ ዋጋ የሚያስከፍል ስለሆነ መጀመሪያ ቁጭ ብለን እቺ ሁለቷ
ሌሎቹ ዶክመንቶች እንደፈለጋቸው ይዘጋጁ ማለት ሳይሆን ማሰሪያውና መግቢያው እቺ ሁለቷ ኮንትራት አግሪመንት የምንላት ምስክሮችም የሚፈርሙባት ፓርት ስለሆነች ተጠንቅቆ ማዘጋጀት የሚገባ ነው የሚሆነው። ስለዚህ አሁን የነኝን ዶክመንቶች ባህሪም በደንብ ማየት ያስፈልጋልና በቀደም ያስረዳሁ ይመስለኛል። ሊጋል ፓርት አለው፣ ቴክኒካል ፓርት አለው፣ ኮመርሻል ፓርት አለው፣ ኤሌክትሮሜካኒካል ፓርት አለው። ፕሮጀክቱ የሚፈልግ ከሆነ ካለ ማለት ነው። መጨረሻ ላይ አርቢትሬሽን ክሎዝም ካለው ፕሮጀክቱ የሚፈቅድ ከሆነ ካለው፣ በተለይ የፐብሊክ ሲሆን ትንሽ ያው በደንብ መነጋገር ያስፈልጋል። እነማን ናቸው አግሪመንቱ አርቢትሬት የሚገቡት የሚለውን መለየት የሚገባ ሆኖ ማለት ነው። የሊጋል ፓርቱ ብዙ ነው የሚይዘው እና አሁን መጨረሻ ላይ ኮንትራት አግሪመንት ተብላ ራሷ የምትፈረመው አንደኛ ናት። ቢኮዝ የመጨረሻ ማሰሪያ ዶክመንት ስለሆነ አንደኛ ናት ብዙ ጊዜ። ቀጥሎ ፕሪ ኮንትራት ኔጎሽዬሽን ሚኒትስ ካለ ይመጣል። ከዛ በታች ሌተር ኦፍ አክሴፕታንስ አለ። ከዛ በታች ቴንደር፣ ቅድም ቢዲንግ ያልነው ብዙ ነገር የያዘ ስለሆነ ከዛ በኋላ ስፔሻል ኮንዲሽን፣ ከዛ በኋላ ጀነራል ኮንዲሽን እያለ ከዛ በኋላ ወደ ቴክኒካል ዶክመንቶቹ ነው የሚሄደውና ይህንን ማድረግ በኋላ ክሌምና ዲስፒዩትም ስንማር በምን ምክንያት ተጣልተው እንደመጡ ወይም አለመግባባት ተፈጥሮ እንደመጡ ስናጠራ እንደ ኮዝ ብዬ ካያስኳቸው አንዱ ከዚህም ጋር የሚገናኝ ስለሆነ በኋላ ማድረስ እናደርገዋለን። እሺ መልካም። እስኪ ከቆይታ በኋላ እንመለሳለን። አድማጮቻችን ማስታወቂያ ሰምተን እንመለስ። እስኪ ዲጂታል ነጋሪት በፌዴራልና በክልል ፍርድ ቤት ለረጅም ጊዜ በዳኝነት ባገለገሉና በማናቸውም ፍርድ ቤት ጠበቃዎች በተመሰረተው ኮቨናንት ሀብ የጥብቅና ድርጅትና በአራዳ ኤፍኤም 95.1 ትብብር እየተዘጋጀ ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብ ፕሮግራም ዲጂታል ነጋሪት ሕጉ ምን ይላል በማለት ይጠይቃል፣ ግዴታዎቻችንን ያብራራል። እንዲሁም ሕግ ፍትህን በማረጋገጥ አለመግባባቶችን በመፍታትና የህብረተሰቡን ደህንነት በመጠበቅ ረገድ የሚኖረውን እንድምታ ይመረምራል። ዲጂታል ነጋሪት ወቅታዊ የሕግ ጉዳዮች ላይ ጥልቅ ውይይቶችን፣ ታሪካዊ ፍርድ ቤት ውሳኔዎችን፣ አዳዲስ የሕግ ለውጦችን፣ የተለያዩ ሕጎች በሕይወታችን በቤተሰቦቻችንና በንግድ ሥራዎቻችን ላይ እንዴት ተጽዕኖ እንደሚያደርጉ በማንሳት ተግባራዊ መመሪያዎችን ያቀርባል። ዲጂታል ነጋሪት አድማጮቻችን ተመልሰናል። ዲጂታል ነጋሪት የራዲዮ ፕሮግራም ነው እያዳመጣችሁ ያላችሁት። ኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ወደ አድማጮች የሚቀርብ ፕሮግራም ነው። በዋናነት እየተወያየን ያለነው ስለ ኮንስትራክሽን ውሎች ነው እና ህጎች ነው። እንግዲህ አቶ ዘውዱ ቀደም ሲልም እንደገለጹልን ወደ ፎርሙላው እንግዲህ እንመጣለን። ያው ተከታታይ ክፍልም ገና ስለሚኖረን በዋናነት ግን ይሄ ፎርሙላ ከመግለጽዎትም በፊት እነዚህ በኮንስትራክሽን ላይ የሚነሱ ዋና መሰረታዊ ሀሳቦች ምንድናቸው? አንድ ኮንስትራክሽን ከመጀመሪያ ከእቅድ ጀምሮ እስከ አፈጻጸም ድረስ ያለው ነገር ምንድነው የሚለውን ነገር እያየን ነው የቆየ ነው። በዋናነት እንግዲህ መነሻውን ዴሊቨሪ ሲስተም ያሉት ወይም ደግሞ ፕሮጀክቱ አፈጻጸም የሚከናወንበትን ስርዓት አይተናል። ከዛ በተጨማሪ ደግሞ የኮንትራክት ሲስተም ነው ሁለተኛ ደረጃ ያመጡት። ያ ማለት አንድ ኮንስትራክሽን ውል መሰረታዊ የሚባል ምክንያቱም የሂደቱን በዋናነት የሚወስነው የውሉ ዶክመንት ስለሆነ እዚህ ጋር ያለ ነው። እንግዲህ ሁለት ነጥቦችን ሲያነሱልን ነበር። ዋና ነው የኮንትራክት ሲስተም ጋር በተገናኘ ያለውን ሶስተኛ ነጥቡን አድርገን ወደ ሌሎች ሀሳቦቹ እንሄዳለን። አትሰውዱ ያው ቅድም የተነሳው ዶክመንት ላይ በጣም የሚገርመው መሬት ላይ ያለው ኤክስፒሪየንስ ብዙ ቦታ ኦብዘርቭ ያደረኩት ከሪቪው እና ከአድቫይዘሪ ስራ በጣም በደንብ የሚነበበውና የሚፈረመው ቢል ኦፍ ኳንቲቲ ነው። ቢኮዝ ገንዘብ ይዟል። ስፔሲፊኬሽን ቴንደር ላይ ያሸነፈው ቢደር ያቀረበው አለ። በኋላ ግን በሁለቱም መፈረም አለበት። አይፈረምም። ድሮይንግ ፈርሞ አቅርቧል ቢደሩ። ወደ ኮንትራክት ኮንቨርትድ ሲሆን ሁለቱም መፈረም አለባቸው። አይፈርምም። ያልተፈረሙ አሉና ያኔ የትኛውን ዶክመንት ነው የተፈራረሙበት የሚለው ነገር በጣም አጨቃጫቂ ነው የሚሆነው። በጣም የሚወዷት ግን ቢል ኦፍ ኳንቲቲ ናት። ያው ገንዘብ ስለያዘች ያቺ ገንዘብ ግን ከሁሉም ኮንትራክት ዶክመንት ጋር የተያያዘች ስለሆነች እሱን መፈረም ሙሉ ኮንትራክት እንዳለን ስለማይቆጠር ኢንጂነሮችም እዚህ ውስጥ የሚሳተፉ ሎየሮችም ይህን ሁሉም ዶክመንት ሳይንድ ሲልድ ዴሊቨርድ መሆኑን
ማረጋገጥ ያለባቸው ይመስለኛል። ቅድም ያየነው የፕራዮሪቲ እንደተጠበቀ ሆኖ ሶስተኛው የኮንትራት ሲስተም ውስጥ ያለው ሰብሲስተም ፕሩፍ ኦፍ ኮንትራት ሰብሲስተም ነው። ይሄ እንግዲህ ወደ ክሌም ወደ ዲስፒዩት ኢንፎርስመንት ከሚለው ሲስተም ጋር ይገናኛል። ይሄም በጣም ያስፈልገናል። ቢኮዝ በምን አይነት ሚንስ ኦፍ ኤቪደንስ ዲስፒዩትድ የሆነ ፋክት ሲኖር ማረጋገጥ ይቻላል የሚለውን ያው ሲቪል ኮድ የሚሰጠው ከ2001 እስከ 2026 ያሉት ያው ራሱን የቻለ ኤቪደንስ ህግ ገና የለንም። ወጥቶ እንደሆነ እርግጠኛ አይደለም። ቅርብ ጊዜ እሱ በጣም ኢምፖርታንት ነው። አሁን ክሌም ላይ ሪከርድ በጣም ኢምፖርታንት ነው። ሪከርድ ምንድን ነው? ያው ዶክመንታሪ ኤቪደንስ ማለት ነው። ሪከርድ ነው ብዙ ጊዜ ኢንዱስትሪው አድሬስ የሚያደርገው። እንደ አግባቡ ደግሞ ወደ ዲስፒዩት ሲሄድ የኤክስፐርት ዊትነስ፣ የአይን ፋክቹዋል ዊትነስ እንደዚህ እያለን እንሄዳለን። አድሚሽን ኦዝ የምንላቸው ሁሉ እንደ አግባቡ በኋላ ይመጣሉ። ስለዚህ እዚህ ጋር የምንማረው ጄኔሪክ ትምህርት በኋላ በየሲስተሙ እንዴት አድርገው ኢንቴግሬትድ ሆነው ኢንተርኮኔክትድ ሆነው የምናይበት ይሆናል ማለት ነው። ዚስ ኦል አባውት ባጭሩ ኮንትራት ሲስተም ይሄንን አድሬስ ያደርጋል። የሚቀጥለው ሲስተም ሊጋል ሲስተም ነው። ኮንትራት ብቻውን አይቆምም፣ ህግ ይፈልጋል። የሚመጣውም በህግ ነው፣ በፕሮክርመንት ማኔጅመንት ህግ እና በኮንስትራክሽን በኮንትራት ፎርሜሽን ህግ አማካይነት ተደግፎ ነው የሚመጣው። ስለዚህ ህግ ያስፈልጋል። ከተፈረመም በኋላ ህግ ያስፈልጋል፣ ብቻውን አይቆምም። የኮንትራት ፔሪዱ በኋላ መጨረሻ ላይ እንደምናየው ካለቀም በኋላ ኮንትራቱ ይቀርና ህግ ይቀጥላል። ህግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ኢንጂነሮች፣ ሎየሮች እዚህ ውስጥም የሚሳተፉት ኦፍ ኮርስ ህግን በጣም 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 ማወቅ የሚገባቸው ይመስለኛል። ህግ ባጭሩ እንግዲህ ያው ስቴትስ ኮማንድ ነው። በዶሜስቲክ ፐርስፔክቲቭ ያው መንግስት ትእዛዝ ነው። በፕሮክላሜሽን የምናገኘው፣ በሬጉሌሽን የምናገኘው፣ በኮድ በስታንዳርድ በምን የምናገኛቸው፣ በሬጉሌሽን የምናገኛቸው፣ በዳይሬክቲቭ የምናገኛቸው ሁሉ በተለይ ኢንዱስትሪውን የሚመለከቱ ከኢንዱስትሪው ጋር ቀጥተኛ የሚሆን ቀጥተኛ ያልሆነ ግንኙነት ያላቸው ህጎች ሁሉ ሊመለከቱን ይችላሉ ብለን ነው የምንነሳው። በኢንተርናሽናል ፐርስፔክቲቭ ያው ሶቨሪን ዊል ነው አገሪቱ የምትፈራረማቸው፣ ፓርላማው ራቲፋይ የሚያደርጋቸው ፕሮጀክቱን የሚመለከቱ አገሪቱን የሚመለከቱ እንዳግባቡ ታሳቢ ማድረግ ያስፈልጋል። የሌሎች አገሮች ህጎችም እንዳግባቡ ሊመጡ የሚችሉበት በኋላ ፕሮክርመንት ላይ ስንመጣ የፕሮጀክቱ ፋይናንስ ምንጭ ምንድን ነው ብለን ስለምንነጋገር እሱንም ታሳቢ አድርገን ነው። አሁን ፊዲክ 3 የህግ ዘርፎች ሊኖሩን ሊገጥሙን እንደሚችሉ ታሳቢ ያደርጋል። አንደኛ ፕሮጀክቱ የሚሰራበት አገር ህግ፣ ለምሳሌ ኢትዮጵያ ከሆነ የኢትዮጵያ ህግ። ሁለተኛ የሌሎች ጁሪስዲክሽንስ የሌሎች ሀገሮች ህጎች እንዳግባቡ ቢኮዝ አሁን እቃ ገዝተንስ በምናመጣበት ጊዜ ፍሮም ኦሪጂን ኦፍ ጉድስ ሀገር ከትራንዚት ሀገር ምናምን እያልን እንደ እያግባቡ አቋርጦ የሚያልፋቸውን ጁሪስዲክሽንስ ያሉ ህጎችን ሁሉ አሁን በጣም ደንጀረስ የሆነ ኬሚካል የምናስመጣ ቢሆን የኦሪጂን ኦፍ ጉድስ ሀገር የማይፈቅደው ከሆነ ያው ፕሮጀክቱም ያው ሰፕላዩም አረንጅ ማጓጓዝም አይቻልም፣ ማራገፍም አይቻልም ወደሚል ነገር እንዳንመጣ። ስለዚህ ህግ ስንል የኢትዮጵያ ህግ ብቻ ሳይሆን የሌሎች ሀገሮች ህጎችም አግባብነት ያላቸው የኢንተርናሽናል ህጎችም ኢንቱ ፒክቸር ሊመጡ እንደሚችሉ ታሳቢ ማድረግ ያስፈልጋል። ወደ ኮንስትራክሽን ስንመጣ በሁለት ዘርፍ አይተን ነው የምንማራቸው። አንደኛ ፐብሊክ ሎ የምንላቸው ፐብሊክ ኢንትረስት ያላቸው፣ ፕራይቬት ሎ የምንለው ደግሞ ሲቪል ኮድ ውስጥ ያሉት እና ከሲቪል ኮድ ጋር ኮምፓራብል ስታተስ ያላቸው ሌሎች የፕራይቬት ህጎች እንደ አግባቡ ይመጣሉ። በቀደም ስንማር ኮንስትራክሽን ያው እንደ ማግኔቲክ ፊልድ ነው ያልኳችሁ። ሁሉንም ህግ እንደ አግባቡ ይፈልጋል፣ ሁሉንም ኮንትራት እንደ አግባቡ ይፈልጋልና አንድ ኮንስትራክሽን ሎየር አሁን ሌበር ሎ የተማረ ሰው በቃ ጠንቅቆ ከኤስ ከዜድ ያውቃል። ያው ሪሌትድ የሆኑ ሌሎች ካሉ እንደተጠበቁ ሆኖ ይሄኛው ግን በጣም ሰፊ ነው። ይህንን ማወቅ ይጠይቃል። ስለዚህ ከኮንስትራክሽኑ ጋር በቀደም ስንነጋገር እንደነው ከመጀመሪያው ጀምሮ አነሳሱ ያው ከህገ መንግስት እንደሚነሳ እንዳልነው ማለት ነው። ሊጋል ሲስተም ላይ 4 ነገሮችን ደግሞ ስፔሲፊካሊ ብናይ ጥሩ ነው የሚሆነው።
አንደኛ ያ ህግ የትኛው ሊገል ሲስተም ላይ ስፔሲፊክ ሊገል ሲስተም ላይ የቆመ ነው፣ ይሄን ማየት አለብን። ሁለተኛ የትኛው ስፔሲፊክ ሊገል ፍሬምወርክ ላይ የቆመ ህግ ነው የሚለውን ማየት አለብን። ሶስተኛ ይሄ ኮንትራክተር ኢምፕሎየር የተፈራረሙት ኮንትራት አፕሊኬብል ሎ ብለው ስፔሲፊካሊ አግሪ ያደረጉት ህግ የትኛው ነው የሚለውን ማየት አለብን። አራተኛ ምናልባት ይሄንን ስተው ስፔሲፊክ አፕሊኬብል ሎ የሌለው ኮንትራት ሲሆን የሚገጥመን ቻሌንጅ ስለሚኖር እነኝንም ማየት ይኖርብናል። እንግዲህ ሊገል ሲስተም በዓለም ላይ በጣም ብዙ ሊገል ፋሚሊስ ያሉ እነሱ ውስጥ አልገባም። ለኮንስትራክሽን በተለይ ኢንቱ በጣም ቀረብ ብለው የምናያቸው የኮመን ሎ ሊገል ሲስተም እንግሊዝና የኮመንዌልዝ ሀገር የሚባሉት የሚከተሉት፣ ሁለተኛ የኮንቲኔንታል ሊገል ሲስተም ወይም የሲቪል ሎ ሊገል ሲስተም ኢትዮጵያን ጨምሮ ሌሎች እንዳግባቡ የመላው አውሮፓ፣ ሩሲያ፣ ላቲን አሜሪካ፣ ጃፓን፣ ቻይና እንደዚህ የሚከተሉት ሊገል ሲስተም ነው። በጣም የቆየን ከሮማን ጊዜ ጀምሮ ያው ዴቨሎፕ በተለይ ዩስ ሲቪሊስ ከሚባለው ከሮማን ሎ ጀምሮ ዴቨሎፕ እያደረገ የመጣ ናፖሊዮን በ1804 ደግሞ በጣም ኮዲፋይ አድርጎ ለዓለም ያሰራጨው እና አውሮፓም በኋላኛም የተቀበል ነው እሱ ሲስተም ላይ የተመሰረተ ነው አይደለም የሚለውን ማየት በጣም ያስፈልጋል። ምን ያደርግልናል? ኦፍኮርስ ያደርግልናል። እንግዲህ ቅድም ስንነጋገር የኮንስትራክሽን ስታንዳርድ ኮንትራክት ላይ የተመሰረተ ነው ስንል ህግ ደግሞ ያስፈልገዋል ካልን ምን አይነት ሊገል ሲስተም ላይ የቆመ ስታንዳርድ ኮንትራክት ነው የሚለውን ደግሞ ማየት ያስፈልጋል። እንግዲህ በታሪክ አመጣጥ ፊዲክ እንግዲህ እኛ በኋላ ነው ከ2006 ጀምሮ ነው ስታንዳርድ ኮንትራክት ሎካሊ ዴቨሎፕ ያደረግ ነው። ከዛ በፊት ማለትም ከ1959 ጀምሮ 1977 1987 ፊዲክ ዴቨሎፕ ያደረጋቸውን ስታንዳርድ ኮንትራክት በተለይ ለሲቪል ኢንጂነሪንግ እንጠቀም ነበረ እና እንዴት ነበር ስንጠቀም የነበረው? ምን አይነት ሊግል ሲስተም ላይ የቆመ ነው የሚለውን ማየት ያስፈልጋል። እንግዲህ እዚህ ጋር ትንሽ ስለ ፊዲክን ፈንጠቅ ማድረግ ጥሩ ነው ይመስለኝ። ፊዲክ በ1913 ነው በአውሮፓ ውስጥ በሶስት ሀገሮች የተቋቋመው። እስከ 1957 ግን ምንም አይነት ስታንዳርድ ኮንትራክት ኢሹ አድርጎ አያውቅም። ሁለተኛ የዓለም ጦርነት 1945 ዓመተ ምህረት እንደቆመ የአውሮፓ ያው ቶታሊ ፈርሳም ስለነበር የሪኮንስትራክሽን ጊዜ ስለነበረ እንግሊዝ ሀገር የሚገኘው ኢንስቲትዩት ኦፍ ሲቪል ኢንጂነርስ የሚባለው የሙያ ድርጅት ነው፣ የፕሮፌሽናሎች ድርጅት ነው፣ ተቋም ነው። በ1945 ለሎካል ማርኬት የሚሆን ስታንዳርድ ኮንስትራክሽን ኮንትራክት በተለይ ለሲቪል ኢንጂነሪንግ የሚሆን ያዘጋጃል። ፊዲክ 1957 ላይ ሬድ ቡክ የመጀመሪያውን ሬድ ቡክ አድርጎ ሲያወጣ ይህንን የኢንስቲትዩት ኦፍ ሲቪል ኢንጂነርስ ያዘጋጀውን የእንግሊዝ ሀገር ውስጥ ዴቨሎፕ የተደረገውን ስታንዳርድ ኮንትራክት ነው ወደ ኢንተርናሽናል ኮንስትራክሽን ኢንዱስትሪ ትራንስፎርም አድርገው ኢሹ ያደረገው። እሱን እኛ በ1959 ተጠቅመነዋል። በኢትዮጵያ ኮንስትራክሽን ውስጥ ተጠቅመው ነው ያን ሪሰርች ሲሰራ ያገኘሁት ፋይንዲንግ ነው። እንግሊዝን እንግዲህ እናውቃለን። የኮመን ሎ ሊግል ሲስተም እናትም ናት ፈጣሪም ናት። ባቲንክ ከ11ኛው ክፍለ ዘመን ጀምሮ በደንብ ዴቨሎፕ ያደረገ ነው። ሶሃት ታዲያ ምን ያረ እና ቢሆንስ ምንድን ነው እንዳንል በኮመን ሎ ሊጋል ሲስተም ኮንሰፕቶችና በሲቪል ሎ ሊጋል ሲስተም ውስጥ ባሉ ኮንሰፕቶች መካከል የፊሎሶፊም የአንደርስታንዲንግም ልዩነት እንዳለ ይታወቃል። እንግዲህ አንዱ የሚነሳው ሶርስ ኦፍ ሎ ምንድን ነው ከምንለው ጀምሮ እንግዲህ እነሱ የህግ ምንጭ ፍርድ ቤት ነው፣ እኛ ፓርላማ ነው የምንለው። እሱ እንዳለ ሆኖ ኮንሰፕቶቹ ራሳቸው እዛ ውስጥ የሚታየው ኮንሰፕትና በሲቪል ሎ ሊግል ሲስተም ውስጥ የምናያቸው ኮንሰፕቶች ኢንተርፕሪቴሽኑ ኢምፕሊኬሽኑ ራሱ በጣም ይለያል። ይህንን ጠንቅቀን ነው ማወቅ ያለብን። አሁን ለምሳሌ ፒፒ ራሱ የወሰደው ሲወርድ ሲዋረድ ከፊዲክም ጀምሮ ሊኩዴትድ ዳሜጅ የሚባለው ኮንሰፕት የሲቪል ሎ ሊግል ሲስተም ኮንሰፕት አይደለም፣ የኮመን ሎ ሊግል ሲስተም ኮንሰፕት ነው። አሁን ፊዲክ ራሱን ኒውትራላይዝ ለማድረግ ዲሌይ ዳሜጅ ብሎ ወስዶታል። ኦፍኮርስ ፒፒ ያንን ይዞ ነው ሄዶ አይ ቲንክ በሚቀጥለው ቨርዥን የሚስተካከል ይመስለኛል። ስለዚህ ኮንትራቶች የትኛው ሊግል ሲስተም ላይ ነው የቆሙት የሚለው በጣም ኢምፖርታንት ነው። ሁለተኛ እንግዲህ አስተማሪም ስለነበርኩ
ለተማሪዎች አሳይመንት ተሰጥቶ ሊትሬቸር ሪቪው ሲሰሩ ሊያዩቸው የሚገባቸውን ሊትሬቸሮች ኢንተርፕሬቴሽን እና ኢምፕሊኬሽን ተጠንቅቀው እንዲያዩት ነው። አብዛኛው ስኮላር የኮመን ሎ ሊጋል ሲስተም ስኮላር ነው፣ ኮንስትራክሽን ማኔጅመንት ላይ የሚጽፈው ማለት ነው። ያንን ሀሳብ ለኢትዮጵያ ልትወስደው ላትወስደው ትችላለህ። ቢኮዝ የኛ ህግ የሚለው ሌላ ነው፣ ያኛው የሚለው ሌላ ሊሆን ስለሚችል ማለት ነው። ከዚህ አንጻር መለየት ይኖርብናል። ሊጋል ሲስተም ኢምፖርታንት ኮንሰፕት ነው ማለት ነው። መልካም አቶ ዘውዱ፣ ሶስተኛ ሰዓታችን እንግዲህ እየሄደ ነው። እቺም ብዬ ብጨርስ ደስ ይለኛል። እንግዲህ ሰፊ ሀሳብ ነው። እንግዲህ ስለ ሌጋል ሲስተም ነው እያወራን ያለ ነው። ገና ወደፊትም ተከታታይ ፕሮግራሞች እንደሚኖሩ ነው ተስፋ የማደርገው እኔ። ምናልባት በአንድ ደቂቃ የሚገልጹት ነገር ይኖራል? የኛ ኮንስትራክሽን ኢንዱስትሪ ውስጥ ያሉት ኮንስትራክሽን ካምፓኒዎች፣ ኮንሰልቲንግ ፈርም ወደ ውጪ ሄደው በሚሰሩበት ጊዜ ያ ሀገር ሄደው የሚሰሩበት ቢዝነስ የሚሰሩበት ሀገር የትኛውን ሊጋል ሲስተም እንደሚከተልም ጭምር ኢንፎርምድ ሆነው ፓርት ኦፍ ሪስክ አሰስመንት አካል አድርገው ነው ማየት ያለባቸው። ህግ ነው ብለው እንዳይነሱ ማለት ነው። መልካም፣ እናመሰግናለን። አድማጮቻችን አዳምጡት የቆያችሁት ዲጂታል ነጋሪት የራዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ሀብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር ነው ወደ አድማጮች የሚተላለፈው። አብረናችሁ የቆየ ነው እኔ ጠበቃ ፍቃዱ አንዳርጌ ከኮቨናንት ሀብ የጥብቅና ድርጅት፣ እንዲሁም ቴክኒሻናችን ናትናኤል አለ። በተጨማሪም አቶ ዘውዱ በዋናነት ትልቅ ጊዜ የሚወስደው ትምህርታዊ በተለይ ለኮንስትራክሽን ዘርፍ ለባለሀብቶች፣ ለአማካሪ ድርጅቶች፣ ለፋይናንስ ተቋሞች እንዲሁም ለህግ ባለሙያዎች ሰፊ ሊባል በሚችል መንገድ ሰፊ ትምህርታዊ ገለጻም እያደረጉልን ነው። ፕሮግራሙ በጣም ሰፊ ከመሆኑ የተነሳ በአንድ ሰዓት የሚገደብም አይደለም። ስለዚህ ቀጣይ ፕሮግራሞችን እንቀጥላለን። በዋናነት የተጀመረው ውይይት ኮንስትራክሽን ውሎችን በተመለከተ አቶ ዘውዱ ተፈራም የራሳቸው የሆነ ፎርሙላ የቀረጹ ሲሆን ይህም በተመለከተ በቀጣይ እንግዲህ 7 ነጥቦች ላይ ተንተርሰው ነው እነዚህ ፎርሙላዎችም የተዘጋጁት። እሱን በተመለከተ ደግሞ ወደ ፎርሙላዎችም ዝርዝር ከመግባታችን በፊት በእነዚህ በየዘርፉ ያሉትን በየሂደቱ ያሉትን መሰረታዊ ሀሳቦችን ማንሳት ስለነበረብን ነው ሰፊ ጊዜ እየወሰድን ያለ ነው። ቀጣይ ሳምንት በተመሳሳይ ክፍል 4 አብረናችሁ እንመጣለን። እስከዛው ድረስ መልካም ሳምንት ይሁንላችሁ። አመሰግናለሁ። ዲጂታል ነጋሪት በፌዴራልና በክልል ፍርድ ቤት ለረጅም